ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። አንድ የአገዛዙ ጦር አዛዥ በየትኛውም ሰዓት ውጊያ ሊከፈት ስለሚችል የወልቃይት ህዝብ ራሱን ያዘጋጅ ሲሉ ማስጠንቀቃቸው ተሰማ። የጦር አዛዡ ሰራዊታችን ተዘጋጅቷል፣ እናንተም ተዘጋጁ ሲሉ ተናግረዋል ተብሏል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ የአገዛዙን ሰራዊት ፋታ የሚነሱ ውጤት አውዳሚ ውጊያዎች በሁሉም አካባቢዎች መካሄድ ላይ ናቸው ሲሉ አስታውቀዋል። በዝርዝር እናየዋለን። በመካከለኛው ምስራቅ የተቀሰቀሰው ጦርነት በአስከፊ ሁኔታ ቀጥሏል። የጦርነቱ ዋና ተሳታፊ አሜሪካ ዜጎቿ ከ14 ሀገራት በአስቸኳይ ለቀው እንዲወጡ ያዘች ሲሆን በኦማን ወደብ ኢላማን ያደረገ የድሮን ጥቃት መፈጸሙ ተሰምቷል። እስራኤል በኢራን ፕሬዝዳንታዊ ጽሕፈት ቤት ላይ ከባድ የተባለውን ጥቃት የፈጸመች ሲሆን እስካሁን በኢራን 787 ሰዎች መገደላቸውም ሰምቷል። ኢራን በቀጠናው ሀገራት ላይ የምትፈጽመው ጥቃት የቀጠለ ሲሆን በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል የኢራን አብዮታዊ ዘብ ዝቷል። በዝርዝር የምናየው ሌላኛው ጉዳይ ነው። በደቡብ ሱዳን በተፈጸመ ድንገተኛ ጥቃት ቢያንስ 169 ሰዎች ተገድለዋል። በደቡብ ሱዳን ማንነታቸው ያልታወቁ ታጣቂዎች የፈጸሙት ድንገተኛ ጥቃት በሰሜናዊ የአገሪቱ ክፍል የመንግስት ኃላፊዎችን ጨምሮ ቢያንስ 169 ሰዎች መገደላቸውን የአገሪቱ ባለስልጣናት ይፋ አድርገዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎችን በዝርዝር ትሰማላችሁ። መልካም ቆይታ ይሁንላችሁ። አንድ የአገዛዙ ጦር አዛዥ በየትኛውም ሰዓት ውጊያ ሊከፈት ስለሚችል የወልቃይት ህዝብ ራሱን ያዘጋጅ ሲሉ ማስጠንቀቃቸው ተሰማ። የጦር አዛዡ ሰራዊታችን ተዘጋጅቷል፣ እናንተም ተዘጋጁ ሲሉ ተናግረዋል ተብሏል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ የአገዛዙ ሰራዊት ፋታ የሚነሱ ውጤታማ አውደ ውጊያዎች በሁሉም አካባቢዎች መካሄድ ላይ ናቸው ሲል አስታውቋል። ከፍተኛ የብልጽግና አገዛዝ ሰራዊት የሚገኝበት ወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር አንድ ከፍተኛ የጦር አዛዥ በየትኛውም ጊዜያዊ ጦርነት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸውን የመረጃ ምንጮች ተናግረዋል። የአገዛዝ ጦር የሰሜን ምዕራብ እዝ ከፍተኛ ወታደራዊ አዛዥ በትላንትናው ዕለት የካቲት 23 2018 ዓ.ም በወልቃይት አዲረመጽ ከተማ በተደረገ ስብሰባ ላይ ነው በየትኛውም ሰዓት ውጊያ ሊነሳ ይችላል ሲሉ መናገራቸው የተሰማው። የብልጽግና አገዛዝ ከደቡብ ምዕራብ ከማዕከላዊና ሰሜን ምዕራብ የአገሪቱ አካባቢዎች የነበረውን ከፍተኛ ሰራዊት ወደ ወልቃይት ማስገባቱ መዘገባችን የሚታወስ ሲሆን በቀጠናው አገዛዙ ከኤርትራና ከትግራይ ኃይሎች ጋር ወደ ጦርነት ሊገባ ተዘጋጅቷል በሚል በዓለም አቀፍ ሚዲያዎችም ጭምር ይፋ ሆኗል። አገዛዙ በወልቃይት መቀመጫውን አዲረመጥ ያደረገውን ይና 3 ክፍለ ጦሮችን የያዘውን የሰሜን ምዕራብ እዝ 502ኛ ኮር ሰፍሯል ሲሉም ነው የመረጃ ምንጮች ተናገሩትም። በአካባቢው እስራኤል ካምፕ፣ ማይጋባ እና ስኳር ፋብሪካ አካባቢዎች ከፍተኛ አገዛዝ ጦር መሰማራቱን የጠቀሱት የመረጃ ምንጮች በትላንትናው ዕለት በአዲረመጽ ከተማ በተደረገ ስብሰባ ላይ የህዝቡ ከፍተኛ አዛዥ ህዝቡ ራሱን አዘጋጅቶ ይጠብቅ ሲሉ ማስጠንቀቃቸውን ተናግረዋል። አዛዡ በእኛ በኩል እንደ ሰራዊት ዝግጅታችን ጨርሰናል፣ በየትኛውም ጊዜ ውጊያ ሊቀሰቀስ ይችላል፣ ስለዚህ ህዝቡ ራሱን ማዘጋጀት አለበት ሲሉ ተናግረዋል የተባለው። ሆኖም አዛዡ ውጊያው በማን እንደሚቀሰቀስና ለየትኛው ውጊያ ሰራዊታቸው እንደተዘጋጀ በግልጽ አላብራሩም የሚሉት የመረጃ ምንጮች ምንም እንኳን ብልጽግና በወልቃይት የተለያዩ ከተሞች የምርጫ ምልክትና ማኒፌስቶ ማስተዋወቂያ መድረኮች ሲያዘጋጅ ቢታይም አካባቢው ግን ከፍተኛ ወታደራዊ ውጥረት ሰፍኖበታል ብሏል። በአካባቢው የተከዜ ዘብ በሚል የሚታወቀው ታጣቂ ኃይልን በተጠንቀቅ እንዲቆም መታዙን የተሰማው አገዛዙ በወልቃይት ቀጠና ሁመራ፣ አዲረመጽ፣ አዲጎሹ፣ ማይካድራም፣ ባከር፣ ዳንሻ እንዲሁም ቤት ሞሎ፣ ቆራሪትና ሌሎች አካባቢዎች ከፍተኛ ቁጥር ያለው ሰራዊት አስፍሯል የተባለው። በትግራይ ኃይሎችና የኤርትራ ጦር በኩልም በተመሳሳይ እንቅስቃሴ እንዳለው የመረጃ ምንጮቻችን የተናገሩት። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በስፋት ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ የአገዛዙን ሰራዊት ፋታ የሚነሱ ውጤታማ አውደ ውጊያዎች በሁሉም አካባቢዎች መካሄድ ላይ ናቸው ሲል አስታውቋል። በዛሬው ዕለት የካቲት 24 2018 ዓ.ም በማዕከላዊ ጎንደር ዞን በለሳ ቀጠና ደጎማ ከተማ በተደረገው ውጊያ ከሰባ በላይ የአገዛዝ ጦር መደምሰሱ
መደምሰሱን ነው አፋብን ያስታወቀው። በውጊያው በርካታ የሚሊሻ አባላት በፋኖ ተይዘዋል ተብሏል። በአካባቢው የተቀሰቀሰው ውጊያ በተመለከተ መረጃውን ያጋራው አርበኛ አስረስ ማረ ዳምጤ ዛሬ የካቲት 24 2018 ዓ.ም ከጠዋት 12 ሰዓት ጀምሮ አፋብን በላይ እዝና ጎንደር ጠቅላይ ግዛት እዝ ማዕከላዊ ጎንደር በለሳ ደጎማ ከተማ ላይ ታሪክ ሰርተዋል ሲል አስታውቋል። በዚህም በቅርጎ ኮንክሪት ምሽግ የነበረው የአገዛዙ ኃይል በጨበጣ በመደምሰስ የተጀመረው የማጥቃት ውጊያ ጭንጭት እስከሚባለው የአገዛዙ ጦር ምሽግ ድረስ አድማሱን በማስፋት መቀጠሉ ነው አስረስ አክሎ ያስታወቀው። በውጊያው ከሰባ በላይ የአገዛዙ መከላከያና ሚኒሻ ተደምሷል ብሏል አስረስም። በተመሳሳይ በክልሉ ሸዋ ቀጠና የተለያዩ አካባቢዎች የተደረገው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። በዛሬው ዕለት ከጠዋት ጀምሮ በሞጃና ወደራ ወረዳ ብርቃ ሸጋ ገበያና አባ ብርሶማ የተባሉ አካባቢዎች የፋኖ ኃይሎች ከአገዛዙ ጦር አየር ወለድ ኃይል ጋር ባደረጉት ውጊያ ድል ማድረጋቸውን ነው ያስታወቁትም። በመካከለኛው ምስራቅ የተቀሰቀሰው ጦርነት በአስከፊ ሁኔታ ቀጥሏል። የጦርነቱ ዋና ተሳታፊ አሜሪካ ዜጎቿን ከ14 የአካባቢ ሀገሮች በአስቸኳይ ለቀው እንዲወጡ ያዘች ሲሆን በኦማን ወደብ ኢላማ ያደረገ የድሮን ጥቃት መፈጸሙ ተሰምቷል። እስራኤል በኢራን ፕሬዝዳንታዊ ጽሕፈት ቤት ላይ ከባድ የተባለውን ጥቃት የተፈጸመች ሲሆን እስካሁን በኢራን 787 ሰዎች መገደላቸውም ሰምቷል። ኢራን ታዲያ በቀጠናው ሀገራት ላይ የምትፈጽመውን ጥቃት የቀጠለች ሲሆን በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ብሏል። የአብዮታዊ ዘቧ የጦርነቱ ዋና ተዋናይ የሆነችው የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ዜጎች በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው ይውጡ ብሏል። የአገሪቱ የቆንስላ ጉዳዮች ረዳት ሚኒስትር የሆኑት ሞራና ናምዶር በመስሪያ ቤታቸው የማህበራዊ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሲያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ አገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑ ለቀው መውጣት አለባቸው ሲሉ አሳስበዋል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራቅ፣ ኢራን፣ እስራኤል፣ የፊልስጤም ግዛቶች እንዲሁም ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያና የተባበሩት አረብ ኤሚሬት እንዲሁም የመን ይገኙባቸዋል። በኩዌት የሚገኘው ኤምባሲ ለየትኛውም የቆንስላ ጉዳዮች የሚሰጠውን አገልግሎት አቋርጦ ሙሉ ለሙሉ በደረሰበት ጉዳት ተዘግቷል። በሌላ በኩል የኢራን ጥቃት የቀጠለ ሲሆን በኦማን የንግድ መርከብ ላይ የድሮን ጥቃት መፈጸሙን የአገሪቱ መንግስት የዜና ወኪል በዘገባ አስታውቋል። ጥቃቱ የተፈጸመው ዱቀም በሚባል የንግድ ወደብ ላይ ሲሆን አንድ ነዳጅ ማጠራቀሚያ ጋን ኢላማ ተደርጓል ተብሏል። ማንነቱ እንዲገለጽ ያልፈለገ በአካባቢው ያለ የደህንነት ምንጭ ጥቃቱ በሰው ላይ ጉዳት ሳያደርስ መቆጣጠር ተችሏል ብሏል። ባለፈው ሳምንት መጨረሻ ላይ ወደቡ በድሮን ጥቃት ኢላማም ተደርጎ ነበር። በጥቃቱ አንድ የወደቡ ሰራተኛ ጉዳት እንደደረሰበት ተናግሯል። በተመሳሳይ በኳታር ሰኞ ዕለት የተፈጥሮ ጋዝ ማጣሪያ በኢራን ጥቃት በመመታቱ የተወሰነ ክፍሉ መጎዳቱን ተከትሎ ስራ አቋርጦ ነበር። የሳውዲ አረቢያ ዋነኛ የነዳጅ ማጣሪያም በዚሁ ጦርነት ምክንያት ለጊዜው ስራ እንዲያቆም ተደርጓል። አሁን በኢራን ጥቃት የተመታች ኦማን ኢራንና አሜሪካ ለዓመታት በማደራደር ቁልፍ ሚና ነበራት። በቅርቡ በሶስት ዙር የተደረገው ድርድር የተጀመረው ኦማን ውስጥ ነበር። በሌላ በኩል እስራኤል አሜሪካ በኢራን ላይ የሚወስዱትን መጠነ ሰፊ እርምጃ የቀጠለ ሲሆን የእስራኤል መከላከያ ኃይል የቴህራን አመራሮች የሚገኙባቸው አካባቢዎች የፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጹ ባወጣው መግለጫ በፕሬዝዳንት ጽሕፈት ቤቱና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባዎች ፈጽሜያለሁ ብሏል። ወታደራዊ የስልጠና ተቋማትና ሌሎች የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱም ተሰምቷል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበረ የእስራኤል መከላከያ መረጃ ያሳያል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩ ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበርን ያስታወቀው ሁማን ራይትስ አክቲቪስትስ ኢን ኢራን የተባለ የሰብአዊ መብት ተሟጋጅ ድርጅት እንዳለው 176 ህጻናት ጨምሮ 742 ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጡማ መሐመድ ባጊ እንደተናገሩት ደግሞ ትላንት ሰኞ 9 ሆስፒታል በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል። የእስራኤል መከላከያ በኩሉ በቴህራን የጋንዲ ሆስፒታል ላይ ጥቃት ፈጽሟል የሚለውን ክስ አስተባብሎ ሆስፒታል
ሆስፒታሉ ኢላማ አልተደረገም ብሏል። የኢራን ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ እስራኤልና አሜሪካ በዚህ ሆስፒታል ላይ ያነጣጥረው ጥቃት ማድረሳቸውን አስታውቋል። ይህ በእንዲህ እንዳለ በዚህ ጦርነት ዋና ተፋላሚ የሆነችው ኢራን አሁንም ከውጊያ ጎን ለጎን ዛቻዋን ቀጥላለች። የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዝቷል። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ ሙሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት ይፈጽማል ብሏል። ጀነራሉ ታስኒም ለተባለው የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀችው ዘመናዊ ሚሳይሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብሏል። አራተኛ ቀኑን በያዘውና ኢራን ላይ ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመው የሚሳይልና የድሮን ጥቃት ቀጥላለች። አብዮታዊ ዘቡ አዲስ በተሾሙለት አዛዡ አህመድ ቫሂድ መሪነት ተልእኮውን በሙሉ ኃይል ያለማቋረጥ በመቀጠል ጠላቶቹ እንደሚበቀል ቃል አቀባዩ ተናግረዋል ይላል ቢቢሲ። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦቹና አባላቱ የተገደሉባቸው ሰማዕታቶች ደም መቀበል እንዲሁም እነሱን መበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል ብርጋዴር ጄኔራል አሊ ሙሐመድ ይላል ቢቢሲ በዘገባው። በደቡብ ሱዳን በተፈጸመ ድንገተኛ ጥቃት ቢያንስ 169 ሰዎች ሞታቸው ተሰማ። በደቡብ ሱዳን ማንነታቸው ያልታወቁ ታጣቂዎች የፈጸሙት ድንገተኛ ጥቃት በሰሜናዊ የሀገሪቱ ክፍል የመንግስት ኃላፊዎች ጨምሮ ቢያንስ 169 ሰዎች መገደላቸውን የሀገሪቱ ባለስልጣናት ተናግረዋል። ጥቃቱ የተፈጸመው ሩዌንግ ተብሎ በሚጠራው ግዛት መሆኑን የግዛቱ ቃል አቀባይ ጄምስ ሞናላውክ ሚንጆክ ተናግረዋል የተባለ ሲሆን የጥቃቱ ፈጻሚዎች ከጎረቤት ግዛት ወይም ዩኒቲ ግዛት የመጡና ከተቃዋሚው የሱዳን ነጻነት ጦር ጋር ግንኙነት ያላቸው ወጣቶች ሊሆኑ ይችላሉ ተብሏል። የሱዳን ነጻነት ጦር ግን የሀገሪቱ ግዛቶች ግጭትን ከፖለቲካ ጋር እያነካኩ ነው በሚል የቀረበበትን ክስ አስተባብሏል። ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስና ጫፍ ላይ ነች በማለት የመንግስታቱ ድርጅት በተደጋጋሚ ሲያስጠነቅቅ ቆይቷል። ቃል አቀባዩ እንዳሉት ከሟቾች መካከል 79 የሚሆኑት የመንግስት ታጣቂዎች ናቸው። ቀሪዎቹ 90 ሟቾች ደግሞ ህጻናት፣ አዛውንቶችና ሴቶች ናቸው ብለዋል። 15 የቆሰሉ ሰዎችም ለህክምና ወደ አብዬ ግዛት ተወስደዋል። የካቲት 22 2018 አመሻሽ ላይ ጥቃቱ ድንገት ሲፈጸም የአካባቢው የመንግስት ታጣቂዎች ምላሽ ቢሰጡም ጥቃቱን መመከት አልቻሉም ተብሏል። የአካባቢው የፖሊስ አዛዥ ጨምሮ በርካታ ፖሊሶች በጥቃቱ ተገድለዋል። ታጣቂዎቹ መኖሪያ ቤቶችን በእሳት ማያያዝ ከፍተኛ ውድመት ፈጽመዋል የተባለው በደቡብ ሱዳን የሚገኘው የመንግስታቱ ድርጅት ወኪል ጥቃቱን ተከትሎ 1000 የሚደርሱ ሰዎች ከለላ ፍለጋ ወደ ጣቢያቸው መሄዳቸውን ገልጿል። እንደዚህ አይነት ጥቃት ሊፈጸም እንደሚችል ከ48 ሰዓት በፊት ማስጠንቀቂያ አርሶት እንደነበረም የድርጅቱ ወኪል ገልጿል። በደቡብ ሱዳን የመንግስታቱ ድርጅት ወኪል አኒታ ኪኪ ጊምባሆ እንደዚህ አይነት ጥቃቶች ሰላማዊ ሰዎችን ኢላማ ስለሚያደርጉ በፍጥነት መቆም አለባቸው ብለዋል። አክለውም ጥቃት የደረሰባቸው የማህበረሰብ ክፍሎች ለመከላከልና መልሶ ለማቋቋም ከደቡብ ሱዳን መንግስት ጋር እየሰሩ መሆናቸውን ገልጸዋል። የመንግስታቱ ድርጅት ወኪል ሁለቱም አካላት ወዲያውኑ ግጭት እንዲያቆሙና ወደ ንግግር እንዲገቡ ጥሪ አቅርበዋል። ከቆሰሉት የተወሰኑትን ሰዎች ሕክምና እየሰጠ መሆኑን የመንግስታቱ ድርጅት ወኪል ገልጿል። በተፈጠረው የጸጥታ ስጋትና በደረሰው ከፍተኛ ጥቃት ሳቢያ ሟቾች በጅምላ መቀበራቸውን ኤኤፍፒና የአገር ውስጥ መገናኛ ብዙሃንም ዘግቧል። ተከታታይነት ባለው ግጭት ምክንያት ጆንግሌ የሚባለው ሌላ ግዛት የድንበር የለሽ የሐኪሞች ቡድን በጎ አድራጎት ድርጅት 26 ሰራተኞች መጥፋታቸውን ገልጿል። የበጎ አድራጎት ድርጅቱ በግዛቷ 2 ቀጠናዎች እርዳታ ማቆሙን አስታውቋል። ጥር ወር መጀመሪያ አንደኛው የህክምና መስጫ ጣቢያ በመንግስት የጦር ጀት ጥቃት እንደተፈጸመበት ተገልጿል። በ2003 ዓ.ም ነጻነቷን ያወጀችው ደቡብ ሱዳን በእርስ በርስ ጦርነት በሙስናና በድህነት በተደጋጋሚ እየተፈተነች ትገኛለች። የመንግስታቱ ድርጅት በፈረንጆች 2018 በፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር የተደረሰውን የስልጣን መጋራት ስምምነት በመጣሱ በአገሪቱ የእርስ በርስ ጦርነት ሊያገረሽ ይችላል በማለት ማስጠንቀቁን ቀጥሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።